ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዚህ ቻናል የተለያዩ የትምህርት አይነቶችን እናስተምራለን እያስተማርንም እንገኛለን። በኦንላይን መማርና መከታተል ለምትፈልጉ ታች ባስቀመጥነው ስልክ በተለያዩ የሶሻል ሚዲያ አማራጮች ይደውሉ። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። ባለፈው ከሀ እስከ ጨ ያሉ የአማርኛ ፊደሎችን እንዴት በእንግሊዘኛ እንጽፋለንና እናነባለን የሚሉትን አይተን ነበር። ዛሬ ደግሞ በቀሩት አራት ፊደላት እነ ጰ፣ ጸ፣ ፈና ፐ እነዚህን ፊደሎች እናያለን ማለት ነው። ወደ ትምህርታችን ተከታተሉኝ። ይቺ ማናት? ለምሳሌ ፊደል ጰ። ፊደል ጰ ማንን ትወስዳለች? ፒ ኢ ጰ። ጱ ፒዩ ጱ። ጲ ፒ አይ ጲ። ጳ ፒኤ ጳ። ጴ ፒአይኢ ጴ። ጵ ፒ። ጶ ፒኦ። ከዚያ የጰ ተነባቢ ማናት ማለት ነው? ፒ። ተነባቢዋ ፒ ከሆነች ደግሞ እያንዳንዳቸው አንደኛ፣ ሁለተኛ፣ ሶስተኛ ፊደላት አናባቢ ማንን ይወስዳል የሚለውን ባለፈው እንዳየነው መያዝ ነው ማለት ነው። ቀጣይ ፊደል ጸ። ጸ የጸ ተነባቢ ማናት? ቲኤስ። ጸ ቲኤስኢ። ጹ ቲኤስዩ። ጺ ቲኤስአይ። ጻ ቲኤስኤ። ጼ ቲኤስአይኢ። ጽ ቲኤስ። ጾ ቲኤስኦ። የጸ ተነባቢ ማናት? ቲኤስ። ከዚያ ፊደል ፈ። ፊደል ፈ ማንን ትወስዳለች ማለት ነው? ኤፍ ኢ። የፈ ተነባቢ ማናት? ኤፍ። ፈ ኤፍ ኢ። ፉ ኤፍ ዩ። ፊ ኤፍ አይ። ፍ ኤፍ ኤ። ፌ ኤፍ አይ ኢ። ፍ ኤፍ ፎ ኤፍ ኦ። ከዚያ የጰ ተነባቢ ማናት? ፒ። የጸ ቲኤስ። የፈ ኤፍ። ከዚያ ባለፈው እንዳየነው አንደኛ ፊደሎች አናባቢ ማን ነው ብለናል? ኢ። ለሁለተኛ ፊደሎች ዩ። ለሶስተኛ ፊደሎች አይ ተነባቢያቸው። ለአራተኛ ፊደሎች ደግሞ ኤ። ለአምስተኛ ፊደሎች አይ ኢ። ስድስተኛ ፊደሎች እንዳልተነባቢዎች ይቀመጣሉ፣ አናባቢ የላቸውም ማለት ነው። ሰባተኛ ፊደሎች ደግሞ ኦ ነው አናባቢያቸው። አሁን የትኛው የአማርኛ ፊደል የትኛውን እንግሊዘኛ አልፋቤት ሌተር ይወስዳል የሚለውንና አንደኛ ፊደል፣ ሁለተኛ፣ ሶስተኛ ፊደላት አናባቢያቸው ማን ነው የሚለውን ካየን የአማርኛ ፊደላትን በእንግሊዘኛ በቀላሉ ማንበብ እንችላለን ማለት ነው። ፐ ፒኢ ፐ። ፐ ፑ ፒዩ ፒዩ ፑ። ፒ ፒአይ ፒ ፒ። ፓ ፒኤ ፓ ፓ። ፔ ፒአይኢ ፔ ፔ። ፕ ፒ። ፖ ፒኦ ፖ ፖ። ከዚያ እነዚህን ይመስሉ ነበር የአማርኛ ፊደላትን በእንግሊዘኛ አይተናል። እስኪ አሁን ደግሞ የተወሰኑ ምሳሌዎችን እንዴት የአማርኛ ፊደላትን በእንግሊዘኛ እናነባለን የሚሉትን እንይ። ለምሳሌ ፐ ማናት ብለናል? ፒኢ። ር ደግሞ አር። ሰ ኤስኢ። ን ኤን ት ቲ። ፐ ር ሰ ንንት ፐርሰንት ፐርሰንት። ከዛ ጸ ማናት ብለናል? ጸ ማናት ብለናል እዚህ ላይ? ቲኤስኢ። ጸ ቲኤስኢ። ሎ ኤልኦ ቲ ት። ጸ ሎ ት ጸሎት ጸሎት። ከዚያ ፒዩ ፑ። ኤል ል በአንድ ላይ ፑ ል ፑል ፑል። ከዛ ጺ ማናት? ቲ ኤስ አይ። ጺ የዚህ ላይ ማናት ብለናል? ቲ ኤስ አይ
ጺ ም ደግሞ ኤም ጺም ጺም ፒአይ ፒ ዋይ ኤ ያ ኤንኦ ኖ ፒያኖ 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 ቲኤስኤ ማናት? ጻ ኤፍኢ ፈ በአንድ ላይ ጻፈ 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 ፒኤ ፓ ያ ዋይኤ ማናት? ያ ፓፓያ። ከዚህ ኤፍኤ ማናት ብለናል? ኤፍኤ ፋ ኤ አናባቢ ኤም ትወስድ ማናት? አራተኛ ፊደል ፋ ፋ ን ታ ኤፍኤ ፋ ኤን ን ቲኤ ት ታ በአንድ ላይ ፋ ን ታ ፋንታ ፒአይኢ ፔ ፔ ፕ ሲ ፔፕሲ አናባቢያቸው ኤ ከሆነ አራተኛ ፊደሎች ናቸው ብለናል። ኤልኤ ማለት አራተኛ ፊደል ላ ነው። ምንም አናባቢ የሌላቸው ደግሞ ስድስተኛ ፊደሎች ስድስተኛ ፊደል ኤም ም በአንድ ላይ ላም ላም። ከዚያ ፕ ማናት? ፒ ብቻ ኤል ማን ነበረች? ለ ኤን ስትወስድ ስንተኛ ፊደል ትሆናለች? አራተኛ ፊደል ላ ፕላ ኤስ ብቻ ከሆነች ስ ቲኤ ተ አር ር በአንድ ላይ ፕ ላ ስ ተር። ከዚያ ኤስኢ ማናት? ሰ ኤስ ማናት? ሰናት ኢ አናባቢ ኢ ሲሆንባት የመጀመሪያ ፊደል ሰ ኤል ማን የኤል ተነባቢ ማናት? ለ ኤን ስንጨምርባት አናባቢ ላ እዚህ ኤም ማናት? ም በአንድ ላይ ሰላም ሰላም። ከዚያ ፒኦ ማን ነው? ፖ ፖ ኤች ማን ነበረች ተነባቢዋ? የኤች ተነባቢ ሀ ዩ ሲጨመርባት ሁ ኤልኢ ለ ቲ ት በአንድ ላይ ሁ ለ ት። እንደዚህ እያረግነ ፊደሎቹን እያነበብን የትኛው የአማርኛ ፊደል የትኛውን የእንግሊዘኛ አልፋቤት ሌተር ይወስዳል የሚለውን በቀላሉ ካየና አንደኛ ፊደል አናባቢ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አኢ፣ ስድስተኛ ደግሞ ምንም አናባቢ የላቸው ማዚቲስ ተነባቢዎችን ነው የምንወስደው። ሰባተኛ ኦ። ይህንን ከያዝነ እንደዚህ የአማርኛ ፊደሎችን በእንግሊዘኛ በቀላሉ ማንበብ እንችላለን ማለት ነው። ቪዲዮውን በመከታተል ወይም መማርና መከታተል የምትፈልጉ ታች ባስቀመጥነው ስልክ በመደወል ይማሩ። የዛሬ ትምህርታችን ይህን ይመስል ነበር። ሰናይ ቆይታ